ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ በጣም ወሳኝ የሆነውን ጉግል ኪፕ ሙሉ አጠቃቀሙን ይዤላችሁ መጥቻለሁ ማለት ነው። ለብዙ ነገር ነው የሚያግዛችሁ። የምትፈልጓቸውን ኖቶች ትይዙበታላችሁ። ፎቶዎች፣ ስዕሎችን እያስገባችሁ ድንገት ጭንቅላታችሁ ውስጥ የስዕል ሀሳብ ከመጣም ያንን ሴቭ ማድረግ ትችላላችሁ ማለት ነው። እነዚህን ሁሉ የሰራችሁትን በጽሁፍ በምስል እንደዚሁም ደግሞ በስዕል የሰራችኋቸውን እንዳለ አጠቃላይ ነገሮች ደግሞ ለምሳሌ አንደኛው ኮምፒውተራችሁ ላይ ብትሰሩ ሌላም ቦታ ሆናችሁ ማግኘት ትችላላችሁ። በተመሳሳይ ስልካችሁ ላይም ልታገኙ ትችላላችሁ ማለት ነው። ስለዚህ እሱን እናያለን። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። በተጨማሪም እዚህ ዩቲዩብ ላይ ከገባችሁ በኋላ ሆም የሚል አለ። ሆምን ትነካላችሁ። ሆምን ነክታችሁ ወርታችሁ ወረድ ስትሉ እዚህ ጋር የምትመለከቱት ለርኑ አድናቆት የሚለው ወይም ሁለተኛ ቻናሌ ነው። ይሄን ነክታችሁ ስትገቡም ካሁን በኋላ አዳዲስ ቪዲዮዎችን ወደምለቅበት ወደዚህኛው ወደ አዲሱ ቻናል ይወስዳችኋል። እዚህ ላይም አዳዲስ ቪዲዮዎችን ማግኘት ትችላላችሁ። አሁን በቀጥታ ወደ ዛሬው እንሄዳለን። የመጀመሪያ ስራችን ጉግል ኪፕን መክፈት ነው። በተለያየ መንገድ መክፈት ይቻላል። አንደኛው ምንድነው? ጉግል ጋር በቀጥታ ትገባላችሁ። ከዛ እዚህ ጋር የተለያዩ አፖችን የምታገኙባት ቦታ አለች ነጠብጣቧ፣ እሷን ትነካላችሁ። በመቀጠል ኪፕ ሚል ትፈልጋላችሁ ማለት ነው። እንደምታዩት ይኸውና ክሊክ ስታደርጉበት በቀጥታ ይከፈትላችኋል። ተከፈተልኝ። አሁን ኖቴን ወይም የምፈልገውን ነገር መያዝ እችላለሁ ማለት ነው። ሌላው አማራጭ ደግሞ እዚህ ጋር ያለውን keep.google.com ብላችሁ ሰርች አድርጋችሁ መግባት ይቻላል። በተመሳሳይ ድራይቫችሁን መግባት ትችላላችሁ። ለምሳሌ ላጥፋውና ደግሞ እዚህ ጋር እንምጣ። ከዛ ጋር ድራይቭ አለ እንደምታዩት ልንካው። ከዛ በቀጥታ ወደዚህ ያመጣችኋል። እዚህ ጋር በጣም ብዙ አይነት አማራጮችን ነው የምታገኙት። እዚህ ዳር ላይም ይደረድርላችኋል ማለት ነው። ከዛ አሁን ኪፕን ከሆነ የፈለጋችሁት እዚህ ጋር ክሊክ ስታደርጉት በቀጥታ ኪፕ ይከፈታል ማለት ነው። ከዛ እዚህ ጋር መጠቀም ትችላላችሁ ማለት ነው። ይህንን ሰፋ ማድረግ ከፈለጋችሁ ቤን ብነኩት ኪፕ የሚለው ብቻውን ይከፈትላችኋል። ስለዚህ እናንተ በተመቻችሁ መንገድ መክፈት ትችላላችሁ ማለት ነው። እኔ አሁን እዚህ ጋር ልክፈተው ልንካውና ወደ እነዚህ ያመጣኝ። የመጀመሪያችሁ ከሆነ ቲፖችን ይሰጣችኋል። ይሄኛውም በኋላ ማድረግ እንችላለን። ዳርክ ሞድ ማድረግ ከፈለግ ብሎ እየጠየቀኝ ነው። አሁን ኖት የምትይዙባቸው የተለያዩ አማራጮች አሉ። የመጀመሪያው ቴክ ኖት ይላል እዚህ ጋር። ስለዚህ ፕሮግራም ማውጫ ሊሆን ይችላል ወይም የተለያዩ ሀሳቦቻችሁን የምጽፉበት ቦታ ነው ማለት ነው። ለምሳሌ ክሊክ ላድርግበትና እዚህ ጋር ኖት ለያዝ የሆነ ሀሳብ መጣልኝ ብዬ ካሰብኩኝ ያው መንገድ ላይ እየሄድኩኝ ለምሳሌ ስለ ስልክ ቪዲዮ መስራት አስቤያለሁ ድንገት፣ ስለዚህ ጻፍኩት ማለት ነው። እንዳልኳችሁ ስልካችሁ ላይ መጠቀም ስለምችሉ ከዛ ክሎዝ ብሎ አሁን እዚህ ጋር መጥቼ ኖቱ ገባ ማለት ነው። ከዛ ታይትል መስጠት ይቻላል። የተለያየ ነገር ልሰጡ ትችላላችሁ። በድጋሚ አሁን ላው ላይ ክሊክ ባደረግበት ታይትል መስጠት ከፈለክ እያለኝ ነው። ስለዚህ ታይትል ልስጠው። ለምሳሌ ይሄኛው ለአድናቆት ቲዩብ የሚሆኑ ናቸው እዚህ ጋር ያሉት ብዬ ካሰብኩኝ እንደዚህ አድናቆት ቲዩብ ብዬ ጻፍኩበት። እዚህ ጋር የተለያዩ አማራጮች አሉ። እነሱ ማስገባት እችላለሁ። ክሎዝ ማለት እችላለሁ ማለት ነው። ክሊክ ብታደርጉ የመዘገባችሁበትን ሰዓት ሁሉ ወይም ኤዲት ያደረጋችሁበትን ሰዓት የሚያስቀምጥላችኋል። ከዛ ደግሞ የተወሰነ ማብራሪያ ልጨምርለት ከፈለኩም እላው ላይ ክሊክ አድርጋለሁ። ከዛ እዚህ ጋር ኢንተር እያላችሁም ልጽፉ ትችላላችሁ ማለት ነው። ለምሳሌ የመጣልኝ ሀሳብ ባትሪን በተመለከተ ከሆነ ባትሪ ብዬ እጽፋለሁ። ክሎዝ እንደዚህ ገባ ማለት ነው። በተመሳሳይ ደግሞ ሌሎች እቅዶች ደግሞ እዚህ ጋር መያዝ ከፈለኩኝ እዚች ጋር የምትዋት አለች ሊስት ማድረጊያ ነች። ሊስት የምትለዋል ልንካ። ታይትል አሁንም እዚህ ጋር ልሰጠው እችላለሁ ማለት ነው። ለምሳሌ ቪዲዮ ስኬጁል ብዬ ጽፌያለሁ። ፖስት የማደርግባቸው ናቸው ብዬ ካሰብኩኝ እዚህ ጋር ሊስት ላድርጋቸው ማለት ነው። ለምሳሌ 5 ሰዓት ላይ ቀን 5 ሰዓት ፖስት አደርጋለሁ 5 ብዬ ልጽፍ እችላለሁ። እናንተ እዚህ ጋር እንደምሳሌ ነው ማሳያችሁ እንጂ ደስ ያላችሁን ነገሮች መጻፍ ይቻላል። ቅንፍ ላድርግና ማብራሪያ እንዲሆነኝ አንድ ቪዲዮ እንግሊሽ የሚል አስገባሁበት። ኢንተር ልበል። ሌሎችም ካሉኝ ማለት ነው። እዚህ ጋር ልምጣና ደግሞ ሌላው ሊስቴ 9 ሰዓት ፖስት አደርጋለሁ። ስለዚህ እንዲያርጉኝ ሌሎችንም አወጣለሁ ማለት ነው። እነዚህ ሊስቶች ወጡ ጨርሻለሁ ብዬ ካሰብኩ ክሎዝ እላለሁ። እንደምታዩት አንድ እዚህ ያለኝ፣ ሁለት ደግሞ እዚህ ያለኝ። እነዚህ እንደዚህ ያደርጋችሁ ቦታ መቀየር ትችላላችሁ። እንደምታዩት ይሄ ደግሞ ለምሳሌ ልክ 5 ሰዓት ላይ ፖስት ሳደርግ እቺን ብነካ እንደምታዩት ተሰረዘች። አንዱ ፕሮግራም ቀነሰልኝ። ይሄን ብነካም ከዚህ ጋር እየቀነሳቸው ይመጣል። ይሄ ብቻ ነው የቀረኝ። ይሄን ስጨርስም ይሄን ነካለሁ፣ ጨረስኩ ማለት ነው። መልሼ ደግሞ ካልሰራዋቸው ራይት ባረጋቸው እንደዚህ ይመለሳሉ። ለምሳሌ ደግሞ ሌላ የግል ፕሮግራም ደግሞ ለመጨመር ካሰብኩኝ ለምሳሌ ኤክሰርሳይዝ፣ ሪዲንግ፣ ሌሎች ነገሮች የሚኖራችኋል። እንደዚህ ኢንተር እያላችሁ የቀን ፕሮግራማችሁን ማስገባት ይቻላል። ክሎዝ ገባ ማለት ነው። 1 2 3 ነገር አለኝ። ሌላው ደግሞ ለምሳሌ ጭንቅላታችሁ ውስጥ የስዕል ሀሳቦችም ከመጡ ማስቀመጥ ይቻላል። እንምጣና እዚች ጋር የምትመለከቷት አለች ኒው ኖት ዊዝ ድሮይንግ ትላለች። እሷን ስነኩ ወደ መሳያ ቦታ ያመጣችኋል ማለት ነው። ከዛ ለምሳሌ የመጣልኝ ሀሳብ እንደዚህ ከሆነ እንደዚህ ዝም ብላችሁ ጫር ታደርጋላችሁ የመጣላችሁ ሀሳቦች ማለት ነው። ከለር መቀየር ከፈለጋችሁ በጣም ብዙ ምርጫ አለው። እቺን ትነኩና
ይሄን ባረጋውም ከለሩ እንደምታዩት እንደዚህ አይነት ነገር ሆኗል። ይሄን እንደዚህ ልቀባው እችላለሁ። እዚች ጋር ልምጣ። አሁንም ቀይ ልናደርገው እንችላለን። ለምሳሌ ደግሞ እንደምታዩት ቀይ እንደዚህ እየቀባሁት ነው። እዚህ ጋር ደግሞ ምስሉበትን ከለር መቀየር ይቻላል። ለምሳሌ አሁንም በቀይ መሳል ከፈለኩ ቀይ ነካና ምስሉ አሁን በቀይ ይሆናል ማለት ነው። እዚህ ጋር እንደ ግሪድ ነገሮች ናቸው። ለምሳሌ ስኩዌር ባደርግበት እነዚህን መጠቀም እችላለሁ ማለት ነው። ለምሳሌ እነዚህን መስመሮች ተጠቅሜ መሳል ከፈለኩኝ ክሊክ ላድርግና አንድ ፖይንት እዚህ ያለኝ ከዚህ ጀመርኩኝ እንደዚህ። ዋና ሀሳቡ ምንድነው? ይሄኛው በቃ በስዕል የሚቀመጡ ነገሮችን ጭንቅላታችሁ ውስጥ የመጣውን እንደዚህ አውርዳችሁ ታስቀምጡታላችሁ። በምትፈልጉ ጊዜ አስተካክላችሁ እንድትሰሩ ማለት ነው። እዚህ ጋር ማጥፊያ የተለያዩ አማራጮች አሉ። እነዚህ እናንተ ቼክ ማድረግም ትችላላችሁ ማለት ነው። መመለስ ከፈለጋችሁ እዚህ ጋር ወደ ኋላ ልላችሁ ባክ ማድረግ፣ ወደ ኋላ ደግሞ ለመሄድ በዚህ መሄድ ይቻላል። ከዛ ደግሞ ኢሜጁን ኤክስፖርት ማድረግ ከፈለጋችሁ ይሄንን እዚች ጋር ስትነኳት እንደምታዩት አዲስ ድሮይንግ ከፈለጋችሁ ኒው ድሮይንግ፣ ኤክስፖርት ለማድረግ ደግሞ ኤክስፖርት ማድረግ ይቻላል። ዲሊት ማድረግ የሚቻላል። ኤክስፖርት ልበለው። ከዛ ይሄ ፎቶ ወጥቷል ማለት ነው። ቼክ ማድረግ እንችላለን ከፍተን። ይሄውና ፎቶ እንክፈተው። ትንሽ ሰፋ አድርገው እንዲታየን። እንደምታዩት በሐሳብ የመጣውን ነገር እንደዚህ ስዬ አውጥቼዋለሁ ማለት ነው። ከዛ አሁን ወደ ኋላ መመለስ እንችላለን። ይሄ ይቀመጥልናል ማለት ነው። እዚህ ጋር እንምጣና ሮቴት የምትለዋን እንካት። ከዛ ታይትል መስጠት ከፈለጋችሁ ታይትል መስጠት ይቻላል። ለምሳሌ እዚህ ጋር ታይትሉን ሆም ልበለው። የቤቴን እቅድ እያወጣው ከሆነ እንደ ምሳሌ ነው። ኖት እዚህ ጋር ማስገባት ትችላላችሁ። ደስ ያላችሁን ኖት ማስገባት ይቻላል። ሰዓቱን እንደምታዩት አስቀምጦልኛል። ከዛ ክሎዝ ልበለው። 1 2 3 4 ኖቶችን ይዘናል። በቅደም ተከተል ነው የሚያስቀምጠው። መጨረሻ የሰራችሁት መጀመሪያ ይሆናል ማለት ነው። ሌላው ደግሞ በፎቶዎችም ማስቀመጥ ትችላላችሁ። የተለያዩ ፎቶዎችን ሰብስባችሁ መምጣት ማለት ነው። እዚህ ጋር የምትመለከቱት አለ ኒው ኖት ዊዝ ኢሜጅ ይላል። ይሄንን እንካው። ከዛ እዚህ ጋር ፎቶዎች አሉ ማለት ነው። ለምሳሌ ተምኔል ለመስሪያነት ያወረድኳቸው የተለያዩ ፎቶዎች አሉ። እንደ ምሳሌ ስለሆነ መጠቀም እንችላለን። ይሄን ለምሳሌ መረጥኩት፣ ኦፕን እለዋለሁ፣ ይገባል። ነው ጨርሷል። ታይትል ልስጠው። ለምሳሌ ተምኔል ልበለው፣ ከዛ ክሎዝ። አሁን ወደ 5 አካባቢ ደርሰናል። ይሄን ደግሞ በቅደም ተከተል ማስቀመጥ የተለያየ ነገር ማድረግ ይቻላል። ለምሳሌ ስኬጁሌ ሁሌ መጀመሪያ እንዲሆን ከፈለኩኝ አንደኛ ጎትቼ እዚህ ጋር ባረገው መጀመሪያ ሆነ ማለት ነው። ከዛ ስኬጁሌን ከዚህ እከታተላለሁ። ፕላኑ እንዲቀድም ከፈለኩ ደግሞ እዚህ ጋር ባመጣው ፕላኑ ይቀያየራል። እነዚህንም እርስ በርሳቸው እንደዚህ ያደርጋችሁ ቦታ ልትቀይሯቸው ትችላላችሁ። ሌላው ደግሞ ይሄ አሁን ሁሌ ፒን ሆኖ እንዲቀመጥ ከፈለኩኝ እዚች ጋር ፒን ምልክት አለች። አሁን ይሄን ነካሁት ማለት ካሁን በኋላ ምንም አዳዲስ ነገር ብጨምር ከዚህ በታች ይሄዳሉ እንጂ ይሄ ሁሌም መጀመሪያ ነው ማለት ነው። ስለዚህ ፊት ለፊት ላይ ያገኘዋለሁ። ፒኑን ማጥፋት ከፈለጋችሁ መልሳችሁ ስነኩት ደግሞ ፒን የሆነው ነገር ይጠፋል። ሌላው ደግሞ ባክግራውንዳቸውንም መቀየር ይቻላል። ላይናችሁ ሳቢ እንዲሆንላችሁ ከፈለጋችሁ እዚህ ጋር ባክግራውንድ ይላል። ይሄን ትነካላችሁ። ብዙ አይነት ባክግራውንድ አለ። ለምሳሌ ይሄን ባረገው ባክግራውንዱ ወደዚህ ከለር ይቀየራል። ሌሎች አይነት ነገሮችን ከፈለጋችሁ እንደዚህ ማድረግ ትችላላችሁ። ላይናችሁ ሳቢ እንዲሆን ማለት ነው። እንደዚህ ቀየር ከፈለጋችሁ ደግሞ እናጥፋውና ሌላ አይነት ከለሮችንም ልታስገቡ ትችላላችሁ ማለት ነው። ይሄኛውንም በተመሳሳይ መቀየር ይቻላል። እንደዚህ አይነት ከለር ሰጠሁት። ስለዚህ ሁሉንም በዚህ መልክ ማስቀመጥ ይቻላል። አንድ አርካይቭ ውስጥ በድንገት ያስገባሁት አለ። ልመልሰው፣ ላውጣውና እንዴት አርካይቭ እንደምናደርግ አሳያችኋለሁ። አሁን ኖት የሚለውን ልንካ። እነዚህ ናቸው በአጠቃላይ። እዚህ ጋር ደግሞ እንዳይቀመጡና አርካይቭ ውስጥ ልክ ቅድም እንደገቡት እንዲገቡ ከፈለጋችሁ ለምሳሌ ተምኔሉ እዚህ ውስጥ እንዲገባ ከፈለጉኝ እዚች ጋር አርካይቭ የምትላለች። ይሄን ብነካው ፊት ለፊት ላይ ቦታ አይዝብኝም። ነገር ግን አርካይቭ ውስጥ ብገባ ደግሞ አገኘዋለሁ። ወደ ኖቴ ለመመለስ ደግሞ ኖት የምትለዋን መንካት ይቻላል። እዚህ ጋር ደግሞ ሪማይንድ ሚ የሚል አለላችሁ። ይሄ ማስታወሻ ነው። ይሄን ትነኩትና ስልካችሁ ላይ ድምጽ እንዲያሰማ ሊሆን ይችላል፣ ወይም ደግሞ ኖቲፊኬሽን እንዲልክላችሁ ማድረግ ትችላላችሁ። እዚያው ደግሞ ሌብል ማስገባትም ይቻላል። ሌብል ምንድነው? እዚህ ጋር እንደምታዩት አሁን ኤዲት ሌብል ይላል። ምንም ሌብል ግን የለንም። ለምሳሌ ከዚህ እንጀምርና ሌብል እናርጋቸው። እቺን ልንካት። ከዛ አድ ሌብል ይላል። ይሄን ነካዋለሁ። ከዛ በኋላ የዚህኛው ሌብል ለምሳሌ ኤዲት ቲዩብ አልኩት። ከዛ ክሬት ልበለው። አሁን እዚች ጋር የምትሏት ጽሁፍ አለች ማለት ነው። ኤዲ የምትሏ አሁን እዚህ ጋር መጥቼ በከፍታት እንደምትሏት ብቻዋን ቅድም የለም ነበረ፣ አሁን ግን አለ። አንድ ልጨምር ግልጽ እንዲሆን እዚህ ጋር ደግሞ ልምጣና ለምሳሌ ይሄንንም እዚች ጋር ልምጣና አድ ሌብል ልበለው። ይሄ ደግሞ ፕላን የማድረግበት ቦታ ከሆነ ፕላን እለዋለሁ። ከዛ ክሬት የሚለውን ነካለው ማለት ነው። አሁን ሁለት ሌብሎች አሉ እንደምታዩት፣ ኤዲት ቲዩብ አለ፣ ፕላን የሚል አለ። ከዛ ደግሞ እዚህ ጋር ልምጣና አሁንም ልንካት። ከዛ እዚህ ጋር ቪዲዮ ፖስት የማደርግበት ስለሆነ ባጭሩ ቪዲዮ ልበለው። ከዛ ክሬት፣ ሌሎቹንም በዚህ መልክ ማለት ነው። ከዛ አሁን ኖት ጋር ያለሁት ኖት ጋር እንደዚህ መጥቼ ክሊክ ባደርግ ሁሉም ይመጣሉ። ሌብሎች ጋር ግን ለምሳሌ ኤዲት ቲዩብን ብነካው ኤዲት ቲዩብ ብቻ ይከፈታል። ፕላን የሚለውን ብነካ ፕላን ብቻ ይመጣል። ቪዲዮ ደግሞ ቪዲዮ ፖስት የማደርግባቸው ይመጣሉ። ሌሎች ሌብሎቻችሁን እናንተ ስፖርት የምትሰሩበትን የተለያዩ ፕሮግራሞቻችሁን በሌብል እዚህ ጋር ማውጣት ትችላላችሁ።
ወደ መጀመሪያው እንዲመለስ ደግሞ ኖት ወደሚለው መሄድ ይቻላል። አርካይቭ ያደረግነውን ነገር ደግሞ እናውጣው። ይሄንን መልሰን እዚህ ጋር አርካይቭ ልበለው ይወጣል ከአርካይቭ ውስጥ። ከዛ ኖት ጋር እንመለስ። ዲሌት ደግሞ ልታደርጉት ከፈለጋችሁ እዚህ ጋር እንምጣና ዲሌት ታደርጋላችሁ ማለት ነው። ዲሌት ኖት ይላል። ይሄን ብነካው ጠፋ። ዲሌት ያደረኩት በስተት ከሆነና ግን ተመልሼ ማየት ከፈለኩ ደግሞ እዚህ ጋር ትራሽ የሚል አለ። ዲሌት ያደረጋችኋቸው ነገሮች እንዳለ እዚህ ትራሽ ውስጥ ይገኛሉ ማለት ነው። ከዛ ላይ እንምጣና ሪስቶር ካደረጋችሁት ይመለሳል። ዲሌት ካደረጋችሁት ደግሞ ሙሉ በሙሉ ዲሌት ይሆናል። እኔ አሁን ስለምፈልገው ሪስቶር ልበለው። ከዛ በኋላ ይመልስልኛል። አሁን ኖት ጋር ብመጣ እንደምታዩት አግኝቼዋለሁ ማለት ነው ዲሌት ሳይደረግብኝ። ሌሎችም አሉ እዚህ ጋር እየመጣችሁ የምታገኟቸው። ድሮይንግ መጨመር ለምሳሌ እዚሁ ላይም ኤዲት ማድረግ ድሮይንግ መጨመር ይቻላል። ልምጣና ለምሳሌ አድ ድሮይንግ የሚለውን ብነካው አሁን ድሮ እንዳደረግ ፈቅዶልኛል። ለምሳሌ እንደዚህ አይነት ድሮይንግ ሳልኩኝ ከዛ ባክ ልበል ወይም ወደኋላ ልመለስ። ድሮይንጓ እንደምታዩት እዚህ ላይ ገብታለች። ከዛ ክሎዝ። አሁን ሌላ ጊዜ ይሄንን ተምኔሉን ወይም ደግሞ ይሄኛውን ብከፍተው ድሮይንጓንም እዚች ጋር አገኛታለሁ። የምትጨምሩት ነገር ካለ እንዲህ መጨመር ይቻላል ማለት ነው። እዚህ ላይ ፎቶ ልጨምር ከፈለኩ አሁን እቺ መንካት ይቻላል። ወይም እንክፈተውና እዚች ጋር አድ ኢሜጅ ይላል። ይሄን ነካዋለሁ። ከዛ የምፈልጋቸውን ኢሜጆች ላስገባም እችላለሁ ማለት ነው። ለምሳሌ ይሄን ኢሜጅ ላስገባው ከፈለኩኝ ኦፕን እለዋለሁ። ኢሜጁ በቀጥታ ይገባል። አንድ ጊዜ ሰራችሁ ማለት ያ ነገር ቋሚ ነው ማለት አይደለም። በፈለጋችሁት ጊዜ እየመጣችሁ ኤዲት ማድረግ ትችላላችሁ። እንደምታዩት አሁን እንደዚህ ያስገባውበት ሌሎቹ ላይ መጨመር ይቻላል። ኖቶችን፣ ፎቶዎችን እንደዚሁም የተለያዩ እንትኖችን ማለት ነው። ኮፒ ከፈለጋችሁም አሁን የዚህን ኮፒ ከፈለኩኝ ራይት ክሊክ ነካና ኮፒ ብለው ሁለት ይሆናል። እዚህ ጋር ራሱን ኮፒውን አገኘዋለሁ ማለት ነው። ኮፒ ሆነ። አሁን ግን ኮፒውን ስለማልፈልገው ዲሌት ላድርገው። እዚች ጋር ልምጣና ዲሌት ኖት እለዋለሁ። ከዛ ኖቱ ይጠፋል። አሁን ትራሽ ውስጥ እንሂድና ቦታ እንዳይዝብን እዚህም አንፈልገውም፣ ሙሉ በሙሉ ይጥፋ። ፐርማነንት በሆነ ሁኔታ ዲሌት እለዋለሁ ማለት ነው። አንደኛው ስላለኝ በቂ ነው። ሌላው ደግሞ ለምሳሌ በጽሁፍ የተቀመጡ ነገር ግን ፎቶዎች ይኖሯቸዋል። እንግባና ለምሳሌ ላሳያችሁ። አሁንና እንደ ሳምፕል አንድ ፎቶ አንስቼ ያስቀመጥኩት ነበረ ዴስክቶፕ ላይ፣ እሱን እንጠቀመው። ይሄውና ኪፕ ይላል፣ ፎቶ ነው። ከፍቼ ባሳያችሁ አሁን ይሄንን ስክሪንሾት ያደረኩት ፎቶ ነው። እናንተ ጋር የተለያዩ እንደዚህ አይነት ፎቶዎች ይኖሯቸዋል ማለት ነው። አሁን ይሄን ፎቶ ኤክስትራክት ላደርገው ከፈለኩኝ ወይም ቴክስቱን ብቻ ለማውጣት እዚች ጋር እመጣለሁ። ከዛ ግራብ ኢሜጅ ይላል እዚህ ጋር እንደምታዩት፣ ይሄን ነካዋለሁ። እንደምታዩት ይሄ ነገር ኮፒ ማድረግ እችላለሁ ማለት ነው። ስለዚህ የምፈልገው ቦታ ጋር መጠቀም እችላለሁ። ወይም ደግሞ እዚች ጋርም ከመጣችሁ በኋላ ኮፒ ማድረግ ይቻላል። ጉግል ዶክስ፣ ጉግል ስላይድ የተለያዩ ቦታ ላይ ኮፒ ልታደርጓቸው ትችላላችሁ። በፊት ስለ ጉግል ስላይድ፣ ጉግል ዶክስ እንደዚሁም ደግሞ ጉግል ሽት በደንብ አይተናል። ከዛ ለምሳሌ ይሄ ነገር ወደ ጉግል ዶክስ እንዲሄድ ከፈለኩ መርጠዋለሁ። ከዛ እዚች ጋር እመጣለሁ። በመቀጠል ኮፒ ቱ ጉግል ዶክስ ይላል። እንንካው። ጉግል ዶክስ ላይ ኮፒ እያደረገልኝ ነው እንደምታዩት። ከዛ በኋላ እዚሁ ኦፕን ማለት ይቻላል። ወይም ደግሞ ቀጥታ እንትን ጋር መሄድ እንችላለን። ጉግል ዶክስ ጋር እንሂድ። ዶክስ እዚህ ጋር እንደምታዩት ሰፋ አድርጌ ከዚህም በፊት እንዳልኳችሁ ቪዲዮ አለ መመልከት ትችላላችሁ የሰራሁት። አሁን እዚህ ጋር ቅድም የላክነውን ነገር ማግኘት እችላለሁ። እንደምታዩት ተምኔል የሚለው እዚህ ጋር በቀጥታ ገብቷል። ከዚህ መክፈት እንችላለን። ሌላም ደግሞ ልላክና ደግሞ ለምሳሌ ላሳያችሁ። እዚህ ጋር ይሄንን ልላከው፣ እዚህ ጋር ልንካው። ከዛ ኮፒ ቱ ጉግል ዶክስ ልበለው። ኮፒ እያደረገው ነው። ኦፕን ከዚሁ ማለት ይቻላል። አሁንም እዚህ ጋር እንምጣና ቼክ እናድርገው። ፕላን የሚለው ገብቷል። ብከፍቱ አሁን በቀጥታ ጉግል ዶክስ ላይ እዛ የሰራነው ነገር ወደዚህ ይመጣልናል። ስለዚህ የተያያዙ ናቸው ማለት ነው። ስልካችሁ ላይም የተለያየ ቦታ ከዛ ልታገኙ ትችላላችሁ። ኢሜይላችሁ ላይም ማግኘት ይቻላል። ለምሳሌ ኢሜይል ልክፈትና ላሳያችሁ። ወደዚህ መጣው። ከዛ እዚች ጋር የምትመለከቷት አለች ኪፕ የምትለዋ፣ እሷን ብነካት ቅድም ስሰራቸው የነበሩ ነገሮች እዚህ ጋር ሎድ ይሆናሉ ማለት ነው። ከዛ ከዚሁ በቀጥታ ለሰዎች መላክ ትችላላችሁ፣ ኢሜይላችሁ ላይ ማለት ነው። በጣም ነው ስራ የሚያቀልላችሁ። በተመሳሳይ ጉግል ስላይድ ላይ ሌሎች ቦታ ላይ ልትከፍቱ ትችላላችሁ ማለት ነው። በዋናነት ግን ጥቅሙ ይሄኛው ምንድነው? ኮምፒውተራችሁ ላይ በተመሳሳይ ስልካችሁ ላይም ገብታችሁ በተመሳሳይ ኢሜይል ከገባችሁ ማግኘት ይቻላል ማለት ነው። አሁን እዚህ ጋር ብታዩት በኢሜይል ነው የገባሁት። ከዛ በዚህ ኢሜይል ስልኬ ላይም ስገባ የትም ቦታ አገኘዋለሁ። ከዛ ቅዴን ኤክስ እና ራይት እያደረኩኝ ከስልኬ ላይ መቆጣጠር እችላለሁ። ከሰዎች ጋር ደግሞ ይሄንን ሼር አድርጋችሁ መጠቀም ከፈለጋችሁ እዚህ ጋር የሰው ምልክት አለ። እቺን ስነኳት ኮላቦሬተር የሚለው ይመጣላችኋል። ከዛ የምትልኩለትን ሰው እዚህ ጋር ታስገባላችሁ ማለት ነው። ለምሳሌ እዚህ ጋር የሰው ኢሜይል አስገባው። ከዛ ሴቭ ላለው ማለት ነው። ከዛ ክሎዝ ብለን መውጣት እንችላለን። ቀጥታውን ይደርሰዋል። እዚህ ጋር እንደምታዩት የሰው ምልክት አለች። ለሰው ልከነዋል ማለት ነው። ያ ሰው ከዛ ከፍቶ ይሄንኑ ቲክ እያደረገ መጠቀም ይችላል። ስለዚህ በጋራ የሚሰሯቸው ነገሮችም ካሉ በዚህ መንገድ በጣም በቀላሉ መስራት ይቻላል ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ የምታዩቸው ቪዲዮዎች አሉ። እነሱን የምታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።